የጠፋው ሬሳ ክፍል 9 የመጨረሻው ክፍል። ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እሽቴን በጭንቅላቴ ንቅናቄ መለሼ ወጣሁ። መንገዱ ጥፎ ነው፣ ረዘመብኝ። የሰጠኝም ብልቃጥ በነጠላ ቋጥሬ ወደ ሞቱ ልጅ ከተቀመጡበት ተነስተው ወዲያ ወዲህ ይላሉ። አሁን ህመማቸው እያመመኝ ነው። ስቃያቸው እየኮረኮረኝ፣ አይናቸው ቀላልተዋል። በእንባ ብዛት ሙጭ ሙጭ ብሏል። በስለት የተገኘ ልጃቸው በተስፋ መቁረጥ ጽልመት ውስጥ የበራ ማሿቸው ሲጠፋ እንዴት እንደዚህ አይሆን? ያልተረዳቸው ጣቱን ቀስሮ ይፈርድባቸዋል። ታሪኩ የዋሰ ልቤን ሰቀዘው ያዘው። ትንሿ ሴትዮ ለነገሩ እንግዳ ትሆን እንጃ በዝምታ ተመስጣ ታደምጣለች። ከአይኗ እርግብግቢት በቀር አካሏም አይንቀሳቀስም። እናትየው ነጠላቸውን አዘቅዝቀዋል። ቃል ሲደነፋቀፍባቸው ማውራታቸውን ትተው እየየ ነው። ጅብ ከየጢሻው ይጮሃል። ያለኔ ግድ አልነበረውም። በሞትም እንኳን ለማንስ ስለኖራለሁ። ተስፋ በመጣበት አመጣጡ ደጄን ተሰናብቷል። ደስታ የተነፈገች ነፍሴ ከስጌ ጋር የተዋሃደችበት ቀን እየተረገመች ተውን ባለልም እርጉም ናት። እንደ አጋጣሚ እርጉዝ ለመውሰድ የመጣ አምቡላንስ ከመንደራችን ሲወጣ ተገጣጠምን። እስከ ሸኛኝ ድረስ ሄድኩኝ። የቀረውንም በእግሬ አቀመስኩ። የልጄን በድን ማየቱ አልሆነልሽ አለኝ። ቢሆንም ግን ነፍሰ በላዎቹ ሲኖሩ ከማየት በላይ አይከብደኝም። ሰማይ ብርሃናቱን ሽሽቋል። ጨረቃና ከዋክብት አብረውኝ ሐዘን የተቀመጡ ይመስል የልጄን ደም አፍስሰው ውስኪ እየተራጩ ይሆናል። ስጋውን አቀዝቅዘው ከሙቄስ የተኛ ዳሪ ቅፍ ለመሸጎጥ አኮብኩበውም ይሆናል። ልጅ የትም ቢሆኑ አይምራቸው። ከወለደቻቸው ማህፀን እኩል አነባሉ። ፍትህ እንዲህ ነው። ለኔ ገዳይ ሲሞት አዎ መሞት አለባቸው። እንደ አንበሳ ታርደው ልጄን እንዳረዱት። ሴትዮዋ ፈጽሞ እየተቀየሩ ነው። ከአረመኔው ይልቅ እሳቸው አስፈሩ። መላ ቤቱ ቀስልት የተሞላ ነው። አንዱን አንስተው ይሸሽጡብኝ ይሆን? የተፋታኝ ፍርሃት መልሶ ተጠናወተኝ። እሱ ድንገቱን እንደደፋ ነው። እንደገመትኩትም የቁም ሬሶች የሚፈጥር ሞት። እሱን ማን ይጋፈጠዋል? ምንስ ቢደረግ ይሞታል? እንዲሁ በደመ ነፍስ ሲንከላወስና የሁሉ የበላይ ይቋጭ ይሆናል እንጂ። ሴትዮዋ ተጋጋሙ፣ ተንበለበሉ። አላመልጥ ነገር የማይሆን በቃ ዝም ብዬ ልስማቸው። እንደምንም በቻልኩት ፍጥነት ሆስፒታሉ በር ላይ ደረስኩ። ነጠሌን ከብልቃጡ ላይ ፈታው። መዝጊያው አልተቸገረ ኖሮ ዝም ብዬ ዘለኩ። ለጥበቃው ሰላምታ ጊዜም አልነበረኝ። በቀጥታ ወደ ሬሳ ክፍል ገባው። ስፍራውን ነፍሴ ተጠየፈችው። ከምድር የተሰናበቱ ሙታን መሃል መቆም ሙት መሆል መስሎ ተሰማኝ። እንዳለ በነጭ ከፈን ተጋርዷል። ከነዚህ መሃል የቱን አንድዬ አላውቅም። የክፍሉን በር ዘግቼ እየገለጥኩኝ ልፈልገው ወሰንኩ። ከአጠገቤ ጀመርኩ። አሃዱ ከማለት ሰቅጣጭ በድን ተመለከትኩ። ታርዲው ይሞተ ወጣት። አፌን በነጠላ አፍኜ ጩኸት ይማጥኩ። ስልቅጥ። ከዚህ በኋላ ያሉትንስ እንዴት አያቸው ይሆን? በውድቅ ሌሊት በድን መሃል መሆኔን ሳስበው ተፈጥሮ የረሳኝን አምላክ ለመራገም ቃጣኝ። ሲጀመር አምላክ አለ እንዴ? አለ ለማለት ሰው እንዴት ቻለበት? የፍጥሯን በምድር ላይ መርመስመስ ነው አለ ያስባለው? ወይስ ነክቶ መምሸቱ የዕለት ፍቅጥላቸው? ማንስ ሳይቱ ዳሰሰው? መገኘቱንስ አወቀ? እንደው በደፈና አምላክ አለ ተባለ እንጂ እኔ በዘመኔ ፈጽሞ አላውቀውም። እምቤ ሲዝረበረብ ግድ ካልሰጠው መኖሩ ምን ጋር ነው? ሰማይ ላይ ነው ወይስ ምድር ላይ? ሰማይ ላይ መሆኑንስ ማን አወቀ? ምድር ላይ ቢሆንስ? ከውጭ በኩል ወደ ሬሳው ክፍል የሚያመራ የኮቴ ድምጽ ሰማሁ። ብርግግ። እምን ውስጥ እሰወራለሁ? ጨነቀኝ። ከአንዱ አስክሬን ካዘለው አልጋ ስር በደረቴ ተሰጠው። የሆነ ነገር የሚገፋው አይነት ድምጽ ይሰማኛል። ልክ ነበርኩ። ሌላ አስክሬን በተሽከርካሪ አልጋ ላይ አንጋለው እያስገቡ ነው። ሁለት ወንዶች እየተነጋገሩ። ከሰዓታት በፊት በዘራፊዎች ተገደለ የተባለው ቤተሰቡ እንዲያውቅ ተደርጓል። ድምጽ ጉርናናው ጎረምሳ ጠየቀ። በሚገባ ግን እናትየው ከመቅጽበት ነበር ሄዱት። ምን እንደተፈጠረ አላወቅንም። ራሳቸውን የሆነ ነገር እንዳያረጉ ሰግተናል። ሁለተኛው መለሰ። እያወሩ ክፍሉን ለቀው ወጡ። ጊዜ ሳላጠፋ ፍለጋዬን ጀመርኩ። ጥቂት በድኖች ከገረግማምኩም በኋላ አገኘሁት።
እየዬን አስነካሁት። አነባው፣ አረርኩ፣ ድብን ብዬ ቆሰልኩ። አካሉ ላይ በምን አቅሜ ስለት ላሳርፍ ጨነቀኝ፣ ጠበበኝ። የሞት ሞቴን ሸረከትኩት። ወደ ብልቃጧ አንቆረቆርኩ። በድኑ ልጄን ግንባሩን ስሜ ተሰናበትኩት። የተባልኩትን አረኩ። ለአዋቂው ሰጠሁት። በስውር የሚሰራ ነው፣ እደጅ ጠብቂ። ደጃፉ ሊሸጉር መዝጊያውን ይዞ እንደ ተወት ሰጣ እያመላከተኝ ወጣው። አይዞህ ባይ የሌለውን ባይ ይወርደዋል። በዛሽ ቅጽበት ዓለም ለኔ ብትበቃኝ ምንኛ በታደልኩ። እድሌን ተጠየፍኩት። ራሴን አጥፍቼ በመኖር ያስከፋኝን አለ ብለው ማላየውን ፈጣሪም አላስደስትም። አቅሌንም ስቼ ጨልዬም ቢሆን እኖራለሁ። ቀና ያልኩት ጎዴ ከዘመመ ምንስ ይኖረኛል? ነግቢ ከሐዘን አቀበት አናበጠበኝ። ፊቴን በነጠላ ያባብሼ ዘለኩኝ። ይኸውልሽ አሁን በድኑ ከክፍል ወጥቷል። ማንንም አይተናከል። የተገደለበት ቦታ ይመጣል። ከፈር የተደባለቀ የረጋ ደሙን ይልሰዋል። ከዛም ገዳዮችን አሳደው ያሉበት ሄዶ ይገላቸዋል። አንድ ነገር አስተውይ። ዛሬውኑ መስዋዕት ማስገባት ይኖርብሻል። መቀነቴን ፈታው። አሁን አይደለም ሰዓቱን ተመልከች። ለ7 ሩብ ጉዳይ ነው። ከ30 ደቂቃ በኋላ ስለቱን ካላስገባሽ በድኑ ዕድሜ ዘመኑን የሰው ስጋ ሲመገብ ይኖራል። ግን አንቺን ይሰማሻል። ያላመድሽውን ይለምዳል፣ ያጠመድሽውን ያጠምዳል። ለሰከንድ ሽራፊ ብትዘገይ ተሳስተሽ እንዳትመጭ። ጉዳይ ባንቺ ላይ ነው። አይኑን አጉረጠረጠ፣ አስጠነቀቀኝ። እኔ ግን ከቆብም አልቆጠሩት። አይኔ ቃበዘው ገዳዮቹ ሲሞቱ ማየት ነው። በድኑ የተገኘበት ስፍራ ስሰገስግ ደረስኩ። ከደቂቆች በኋላ እንደለከኛ ሰው የማይራመድ አንገቱ የተሰበረ አካሉ አልታዘዝ ያለው እርቃናም ሰው ወዳለሁበት ስፍራ ያዘግማል። ራሴን ለመሸሸግ የሆነ ጥላ ስር ተጠቃው። አሁንም ልብ ያላምናል። ጠዋት ምሳ ቋጥሬ የሸኘሁት ልጄን መሞቱን መቀበል ፍጹም ለነፍሴ ከብዷታል። ሞት ራሱ ይሞት የታባቱ። ከእግሩ ሸብረክ ብሎ ከነትቢያው የረጋ ደሙን አቅበሰበሰ። ብርቱም ሆነው ቀናል። ስፈራ ስሸር ተጠቃሁት። አልተተናኮለኝ። ልጄ ቁምሮ ሳይሆን ተንቀሳቃሽ በድን ደም ነፍስ የሚወዘውረው ያልተቀበረ ሞት። እጁን ይዤ ያነሳሁት ይውተረተራል። ሰው ሳይሸሽጌ ቤት ወስጄ ያለበስኩት። የተወጋው አካሉ ገና አልጠገበም። እነዛ ነፍሰ በላዎች ይሄን እየተጫጫሱ ነው። ግደላቸው አሰስኩት። ይሰማኝ እንደሆነ ለማወቅ ሳያመነታ ደጃፉን ስቦ ወደ ውጭ ወጣ። ተከተልኩት። መንደራችን ውስጥ ወዳለው አነስተኛ የመጠጥ ግሮሰሪ አመራ። ጭፈራው ለጉድ ነው። ፌሽታው ጫጫታው ለኔ ብቻ ነበር። ሐዘኑ ለማንም ግድ አልነበረም። ቀጥ ብለው ገባ። ፊት ለፊት ያገኘውን ክፍል ትቶ ወደ ቀኝ ታጠፈ። ጠርሙስ ሰብሮ አንደኛው ጉሮሮ ላይ ሰቀሰቀበት። እሰይ እልል አልኩ በውስጤ የልጅን ነፍስ ፍትህ በማግኘቷ። ሌላኛው ሴት ጭን መሃል ተወሽጦ ቤርጎ ውስጥ አገኘው። በካቻ ቢቴ አይኑን ጎልጉሎ አሰቃይቶ ገደለው። ይህን ሁሉ ትዕይንት በቅርብ ርቀት እያየው ነበር። ያስጨከነኝ ጭካኔያቸው ነው። አውሬ ያደረገኝ አውሬነታቸው ነው። ባይነኩት ባልተነካካን ነበር። የነሱም እናቶች ከኔ እኩሌታን ባዩት ጽዋውንም ይቆንጡት ቢመር። እውነት አለሽ በውስጥ ያኩተመተም ሰቅቆ አሰቀቀኝ። ህመሙ አጥንቴን ሰርስሮ ተሰማኝ። ይህን ሁሉ ሚስጥር ለኔ ለምን ይነግሩኛል? እሰማው ዘንድ ምን መረጠኝ? ሴትዮዋ አላቆሙም። አሁንም ይታታሉ። ደስቴ ድርብ ባይሆንም ሐዘኔን ይቀንስልኛል። በድኑ ጋር ኩርምት ተብለው ተቀመጠ። አካባቢው በጩኸት ናውዟል። ደሜ እንደ ክረምት ጎርፍ ይወርዳል። የአምቡላንስ ድምጽ፣ የፖሊስ ውርውርታ እየወደመ ከተማ አስመስሎታል። እጁን ይዤ በወጣና ደስ ባለኝ ነበር፣ ግን አልችልም። ከደቂቆች በኋላ አጠገቡ የነበረው ሬሳ እላዩ ላይ ተለጥፎ በጥም እንደነደደ ሁሉም የሟቹን ደም ተጋተው። ደነገጥኩ። ሰዓቴን አየሁ። ከተባለው የመስዋዕት ሰዓት ዘግይቻለሁ። ልጄ እድሜ ዘመኑን የሰው ስጋ እየበላ እንዲኖር ፈረድኩበት። ራሴን ጠላሁት። ከሞት ይልቅ ቆሞ በመራመዱ የሸለምኩትን ስቃይ ሳስበው ለራሴ ይቅርታ ለማድረግ አቅሙን አጣሁ። ከበዱና ላይ መንጭቅ ያነሳሁት። ከፊት ለፊቱ በጥድፊያ ተራመድኩ። ተከተለኝ። እሱ ነው፣ ይህ ነው ገዳዩ። ከዚያም ልጄን ከሳሽ ድምጹን አሰማ። ወንዱም ሴቱ ቢረፈርፋቸው ብዬ ተመኘው። ፖሊሶች ተከተሉን። በዛ ውድቀት ጫካ ለጫካ እያሳበርን ዝም ብለን ተጓዝን።
ይህን ሁሉ ነገር ስንከነውን ሲስተር አድማስ እየተከታተለች ትመለከተን ነበር። እኛ ላየናትም። ንጋት ለመቃረቡ የሰማዩ መዋገግ ያሳብቃል። ከአንዱ ዛፍ ስር አረፍ አልኩ። ጀርባውን ሰጥቶኝ ተቀመጠ። ያነፈንፋል። የሆነ እንግዳ ሽታ እንደሸተተው ሁሉ። ከዛም ተነስቶ መተረማመስ ጀመረ። ተከተልኩ። ሲስተርን ከጥሻው መንቅሮ አወጣት። እንዳትነታት እከለከለሁበት። ለቀቃት። ወደ ራሴ ያጠቋት። ምን ታረጊያለሽ እዚህ? ስትከታይ ነበር አይደል? አዎ ተከትያችሁ ነው፣ ግን አሁን ሳይሆን ከሬሳ ክፍል ተነስቶ ወጣ ጀምሮ። አንገቷን ደፍታ እጇን እያፍተለተለች እኮ ለምን ተከተልሽ? ሁኔታው አስደንግጦኝ የማረገው ጠፋኝ። ለሰው እንዳልናገር የሆነ አንደበቴን ሸበቡ። በቃ ዝም ብዬ ነበር የተከተልኩት። ምክንያት የለኝም። እኔ የሳበበት አንዳች ሚስጥር አለ። አልጠረጠርኳትም፣ አመንኳት። ሚስጥራችንን ማውቋ ለኛ አደጋ ቢሆንም እንድትሞት አልፈለኩም። ያወቅሽ ነገር ያጠፋሻል። የመቼም ላንቺ እንግዳ አይሆንም። ግና ካልተጎራበጥሽን ምንም አይነካሽም። በዚህ ቃል ከገባሽ አንዳችን አትሆኝም። አይኖቿን እያዩ አስጠነቀቅኳት። በአንገቷ ንቅናቄ ሽቷን ገለጠች። ከዛች ዕለት ጀምሮ አብራን ነች። የኛ ፍጹም ወዳጃችን። ይህን የቆየና የተዘጋ ሆስፒታል በጊዜያችን መሃል አገኘነው። ከአዲስ አበባ ድረስ በእግራችን ተጎዘን እዚህ ደረስን። ራሳችንን ሰውረን በቃ ልብ ደነደነ። ልጄ ሁሉም ሰው ያድናል። ለመድኩ። ሐዘን ይሰብኝ ዘንድ አቅማጣ። ጨከንኩ። ከአረመኔ ጥፍ ጭካኔ። ሲስተር ለኔና ለራሷ ምግብ ታዘጋጃለች። የሱ እንደምታውቂው ነው። ለኔ ልጄ ነው። አሁንም ድረስ አልጠየፈው። እያለ አመት ከአንድ ወር ሞላን። በቃ እንዲሁ የቆሙት ቅዠት ውስጥ ስንዋለን። አዋቂውንም ለማጠነው ባልፈላለገው አላገኘሁትም። ጊዜው ደርሶሽ ከሽልብ ከልጅ ጎን ነኝ። ሲስተር ተብያዋ የሴትዮዋን ንግግር አቋረጠቻት። መርሲም ልጅሽ ናት አለች። ከተቀመጥኩበት መዝለል በሚመስል መውረግረግ ተመንጭቄ ተነሳው። ቃል ሳልተነፍስ ጥያቄ ባዘለው አይኖቼ አጉረጠረጥኩባት። የምትናገረውን በቀጡ ያወቀች አልመስላለኝ። አንገቷን አነቃ ስለተናገረችው አረጋገጠችልኝ። በእርግጥም ጥያቄን ለመረዳት ቃሌን አልጠበቀችው። ማናት ሜርሲ? የልጁ እናት በመደነቅና ባለማወቅ ይቀጥላሉ። እኔ ካንድዬ በቀር ልጅም ወዳጅም የለኝ። በቁም ሞቱ እኔና አንቺን አወዳጀን። በቃ የቁም ቅዠትሽን አስገኝ። ቁጣ የተቀላቀለበት ትዕዛዝ ለሲስተር። አይኖቿ እንባ እንደጋቱ የሚረዳት እንዳጣች ሁሉ ተኮራምታ ተቀመጠች። አይኗ ከእንባ ይልቅ እውነታን አዝላል። የሴትዮዋ ንግግር ትንሽ ልቤን ቢያለስበው ሲስተር የኔ ጅምር ታሪክ እንዳለ ጠርጥሬያለሁ። ተመልሼ ቁጭ አልኩ። ሲስተር ለነፍሷ የሰጋች ይመስል የሴትዮዋን ቁጣ አዘል ንግግር ሰምታ ተሸብባ ታነባለች። ምን ልበል? እኔስ እዚህ መሃል ሰሚ ይኖረኛል? ለወዳጅ ብሞክር ቃሌን ማን ያዳምጠኛል? ዝም ብል ይሻለኛል። ጸጥ። ነገሮች በጊዜ ብዛት ይንጎዱ። የባርሰናይትን መምጣት በጉጉት እየጠበቅኩ ነው። ከዚህ የሞት ዳንኪራ ውዝዋዜ መሃል የሰላም ዓለም ውስጥ እንዳየዋት ሁሉ ሲስተር ስቅ ብላ ታነባለች። እሷ ጋር ልክ የሆነ ነገር አለ። ስሜን እንዲሁ በዘበት አታውቀውምና ሴትዮዋን ገፍተው ሊጠይቋት አለመፈለጋቸው አስገርሞኛል። ሰው ልጅ አለህ ሲባል እንዲህ ነው እንደሚሆነው። የልጅ ዋጋው ምን ያህል ነው? የልጅ ፍቅሩ ፊት ለፊት እያየሁት ነው። ከቁምሪሳ የሰው ልጅ ተወዳጅቶ የስጋ ክፋይ ሳይንጋይለል እየተነፈሰ በስብሶ ከሰው ጋር አይቻለሁ። ፍቅር ፊት ለፊቴ ነው። ነርሷ እንዳለችው ከሆነ ይህ አረመኔ የሆነ ወንድም አይሆንም። መቀበል አልችልም። ሶስቱንም ገረመምኳቸው። እናትና ልጅ በሚግባቡበት ቋንቋ ይሾካሉ። ነርሷ በእነሱ ቁጥጥር ስር እንዳለች ተገለጠልኝ። ካፈነገጠች ሞት እንደተዘጋጀላት ተረድቶልኛል። ለዛም ነው በሐሳብ ያልተጣረሰቻቸው። የሚሏትን ከማድረግ ውጭ ያለችውን ለማድረግ አልታደለችም። ስለምን ራሷን በቁም አሰረች? መሸሽንስ ስለምን አልመረጠችም? ዞር ባሉልኝና ምን ነው አወራኋት። እናትና ልጅ ወደ ውስጠኛው ክፍል ዘለቁ። አሁን ለወራት ደጁ ክፍት ነው፣ ግን ቃል እንዴት ላውጣ? የክፍሉ ጭርታ የቃላችንን ጉምጉምታ ሊያሳብቅ አሰብስፏል። አንቺም አታምኚኝም? ቃሏን ሳቅ እያደነቀፋፈው ዝም ብዬ አየኋት።
በሆነ ነገር ላይ ጽፌ ባወራ ተመኘው፣ ግን እንቅስቃሴም የተገደበ ነው። አወይ ጭንቀት። እኔ ለሰማሽ ዝግጁ ነኝ። የምታዩን ባላቅም ባላምንበትም እንኳን ብሰማሽ ደስ ይለኛል። እያንሾካሾክ መለስኩላት። ቃል ልትሰነዝር ከንፈሯን ስታላቅ ሁለቱም ወዳለንበት ዘው ብለው ገቡ። ሴትዮዋ በጥርጣሬ አይኔንና ነርሷን ገረመመችው። ድጋሚ ጸጥታ። አሁን እኔን ምን ሊያደርጉኝ ይሆን? እንዲህ ሲያወሩ እየሰማሁ እስከ መች ከራሴ ጋር ንግግር አናግረው ዘንድ በዚህ ምንም የለም። ለምን ያልገደላት ይመስልሻል? አክላላችሁ። ሳላስበው አንባርቃ ልቤን ከስጋ ያናጠበችው። ከተቀመጠችበት ተነስታለች። ይሆነልህ ይታግላታል። የሴትዮዋን አይን አንዴ ከኔ አንዴ ከነፍሰ በላው ላይ ይንከላወሳል። ድንጋጤን እንጂ ያለችውን ልብ አላልኩትም ነበር። ግን ለምን አልገደለኝም? የሰማውን ለመቀበል ልቤ ተንኮታኮተ። ለነገሩ የምትናገሪውን ታውቂዋለሽ? ቆጣ ብዬ ወደምትዘላበደው ነርስ ፊቴን ከፊት ለፊቷ ደንቅሬ፣ አው ሜርሲ፣ እዚህ ድረስ የሚያንከራትተኝ እኮ ያን እውነት ማውቄ ነው እንጂ ሰው ሆኖ እዚህ ጦስ ውስጥ ማን ሊገባ ይወዳል ብለሽ ነው። እንባው በማናለብኝነት ይወርዳል። ነገሮች ከቁጥጥር ውጭ ቢሆኑም ሁሉም ለምክንያትና በምክንያት ነው። ግን ይሄንን በየትኛው ጽኑ አቅም ልሸከመው እችላለሁ? አንቺ ልጅ ምንድነው የምትዛዳብሩ? አስተው እንጂ እስከ ዛሬም እንደዚህ ያለ ቅዠት ውስጥ አልተዋተትሽ። ዛሬ ምን ተገኘ? ትልቋ ሴትዮ ባለማመን ውስጥ ሆና በጥያቄ ጎነተለቻት። ዶክተር አበራሽን አታውቂያትም? ነርሷ መልሳ ጥያቄ ለልጁ ናት። ማናት ደግሞ ዶክተር አበራሽ? እኔ እኮ ማውቃቸው ከዘነጉኝ ያየኋቸው ከረሱኝ ዓመታት አዝገመዋል። አላውቃትም። አሬ ልብ ወዳድሽ ነው። እንደውም ወንድ ልጅሽን ልትገላገይ ጤና ጣቢያ ዋለደች ዶክተር። ይሟገታሉ። እኔም ከራሴ ጋር ተካተካለሁ። እያክላለው እንደነሱ ባወራና የውስጤን ባወጣ ግን አሁንም እፈራለሁ። አዘናክተው አንዳች ላይ ያረጉኝ ይመስለኛል። እስቲ ዝም በይ። ምንም የማውቀው ዶክተር የለም። እንዴ ትልቋ ሴትዮ የሆነ ነገር ያስታውሱ መሰለኝ። ይቀጥላሉ። ስሟን በውል ባላስታውሰው እየተመላለሰች የምትጠይቀኝ መልካም ዶክተር ነበረች። እሷ ትሆን እንዴ? መልሰው ይጠይቋታል። አዎ እንደውም ሙሉ የህፃን ልብስ ያመጣችልሽ። ትልቋ ሴትዮ እንድታስታውስ ነርሷ እየታተረች ነው። እኔ ደግሞ ነገሮች እዚህ ጋር ባበቁ ያልኩኝ እየተመኘው ነው። አዎ ልክ ነሽ። ሚስጥሬን ሁሉ ያጫውቻት ደግ ወዳጅ ሆና ነበር። እንደው ከጊዜ በኋላ ምን ወጣት ይሆን ጠፋች። በፈላልጋትም ላገኛት አልቻልኩም። ታዲያ አንቺ በምን አወቅሻት? የጦፈ ወግ ላይ ገቡ። በዚህ መሃል እኔና ረመኔው ተዘናግተናል። በቦዘዘው የሴትዮ አይን ውስጥ የመልካም ቀን ትውስታን ባሊወርድ ይመቻቻል። የኋሊት የነጎደው ምናባቸው ከንባቋታቸው ጋር ይታገላል። እኔ ልጇ ነኝ። ለሷ ብዬ ነው እዚህ የቁም ስቅል የመኖር ሞት በደን መሃል መታተረው። ሴትዮዋ ከነጋገራቸው ፊታቸው ሲለዋወጥ ይታየኛል። አንቺ እንደምታስብ የልጅሽ ፍቅረኛ ወይም እጮኛ አይደለሁም። አንቺ ባለጌ ወራዳ እና ምን ትሆኛ ነፍንፈሽ ከኮት ይደረሽ። ትልቋ ሴትዮ በከነች። ንዴቷ እንደነበልባል ሲንቦገቦግ ይታወቃል። ከመቀመጫዋ ተነስታ ወደ ነርሷ አመራች። ሁኔታው አላምራለኝ። ተነስቼ በመሐከላቸው ገቡ። በመጀመሪያ አድምጪኝ። እንዳታለልኩሽ አውቃለሁ፣ ግን ምክንያት ነበረኝ። ይህን ሁሉ የማደርገው ለአንድ እናቴ ስል ነው። ያለፉትን ዓመታት ያለ ምክንያት በስቃይ ካንቺ ጋር ማሳለፌ እንዴት አይታይሽም? ነርሷን ባዋይቆም ዞር በይ። አንቺና እኔ እሷ የጀመርነው እኛው እንጨርሰዋለን። በማይልከተው የሚገባ ሰው ተጎጁ። ሴትዮዋ ልታስጠነቅቀኝ ሞከረች። መቼም እናት ነሽ፣ እሷም ልጅሽ ትሆናለች። አንድ አድምጫት፣ ከዚህ ወደድሽውን ታደርጊያለሽ። ለማግባባት ሞከርኩ። እኔ እንደዚህ ታናግረኝ ዘንድ ማንነሽ? የሰማሽው ነገር የልብ ልብ ሰጥቶሽ ከሆነ ታቀቢ። አንቺ የኔ አብራክ ከፍ አይደለሽም፣ ወንድሜ ነው ብለሽ አስበሽ ከሆነ። ሴትዮዋ ፍጹም ተጋድማለች። የሚያበርዳትም ያለ አይመስልም። እሷን ሊደግፍ ልጇ ከበስተኋላ ትዕዛዟን ይጠብቃል። ከዚህ በላይ መታገል አልችልም። ዞር አልኩላቸው። እናቴ ዶክተር አበራሽ እንደቀድሞ እየመጣች እንዳትጠይቅሽ በጠና ታመመች። ለዓመታት ያልጋ ቁራኛ ሆና ህይወቷ አለፈ።
ከዛም አሁን ድረስ ከናንተ ጋር የሚያንኳትተኝ ውሸት የሚመስል እውነት አሸከመች። እኔም የነፍስ አደራ ሆኖብኝ የገባችሁበት ገብቼ ከናንተ ጋር አመታትን አዘገምኩ። ግን ውስጤን እያመመኝና ነፍሴን እየጨነቃት ነበር። ግን የማውቀውን ማወቅ ነበረብሽ። ለዛም አልችለውን ሁሉ ችዬ በባሰናችሁበት ባዘንኩኝ፣ በዳከራችሁበት ዳከርኩ። የነፍስን ስቃይ እንደ ባሌት ሙዚቃ ኮመኮምኩ። ያለኔ እልፍ ስቃይ ነበር። ሰው ሆኖ ሰው ሲበለት እንደማየት ምን ሊያም ይችላል? ሁሌም አለቅሳለሁ። እዚህ መሃል የዶለኝን እድሌና ፈጣሪን እያማረርኩ ትቻቸው መሄድ እችላለሁ። ግን ልቤ ላይ የጸነስኩት እውነት ለምን እከተዋለሁ? ሴትዮዋ እስክትረዳት ነርሷ መለፍለፏን አላባራቸው። ትዝ ካለሽ ለመውለድ ጤና ጣቢያ ስትሄጂ ዕለተ ሐሙስ ቀኑ 16 በ1986 ሰኔ ወር ላይ ነበር። ሴትዮዋ በአዎንታ አንገቷን ነቀነቀች። ፊቷን ቅጭም አድርጋ እየደነቃትም ነገር እንዳለ ሁሉ በአግራሞት ሆነ። አንቺን ሁሉ ሚስጥር በምን አወቅሽ? ጥያቄዋን አስከተለች። የወለደችሽ ዶክተር ናቴ ነች። በዛን ምሽት መንታ ልጆች ነበር የተገላገልሽው። አሁን አንዳች ሊፈነዳ ነው። ምን? ትልቋ ሴትዮዋን ባረቀች። ከተቀመጠችበት ተነሳች። በይማ ንገሪኝ ልስማሽ እስቲ አንቺ። ነርሷ እንባዋን እየጠራረገች ቀጠለች። ታስታውሽ እንደሆን አንቺ ለመውለድ የገባሽበት ክፍል ውስጥ ሌላ ምጥ ላይ የነበረች ሴትዮ ነበረች። የልጁ እናት ታስታውስ እንደሆን በአይኖቿ እየመረመረች። አዎ በሚገባ አንዲት ከበርቴ ሴት ከጎኔ ነበረች። ሴትዮዋ መለሱ። እኔ ሁኔታው በብዙ እየጨነቀኝ ነው። ነገሮች ከማስባቸውና ከምጠብቃቸው በላይ እየተወሳሰቡ ነው። ከጎንሽ የነበረችው ሴትዮ እዛ ሆስፒታል ውስጥ ለመውለድ ስትመጣ ለአራተኛ ጊዜ ነበር። ከዚህ ቀደም ለመውለድ በመጣችባቸው ጊዜያት አንድም ህይወት ያለው ልጅ አልተወለደም ነበር። ከዚህ በኋላ ለማርገዝ አንድ እድል ያላት፣ እሱም ካልተሳካ ሌላ መሞከር በራሱ ለሴትዮዋ በህይወቷ ላይ መፍረድ ነው። እንደ አጋጣሚ ሆኖ በአራቱም የወሊድ ወቅት እናቴ በቦታው ነበረች። በመጨረሻው ጽንስ ላይ ግን የማዋለዱን ስራ ራሷ ነበር ያከናወነችው። የሴትዮዋን የልጅ ጉጉት በሚገባ የምታውቀው እናቴ ሴትዮዋ በዚህ ወቅት የሚተነፍስ ጨቅላ ካልተገላገለች እድሜ ዘመኗን ተጎድታ ልጅ አልባ ሆና እንደምትኖር አውቃለች። እንደፈራችውም የተወለደው ጨቅላ እስትንፋስ አልነበረው። በዛ ወቅት አንቺ መንታ ልጆችን ተገላገልሽ፣ ሜርሲንና አንዳለምን። የሴትዮዋ ቅጭም አለ። የኔን ማን አስተዋለው እንጂ ቅዠት እየመሰለኝ የሰማሁት ነገር እውነት ወደ መሆኑ እያዘገመ ነው። ያለ ምክንያት በዚህ አልተሰባሰበም ነበር። ከዛም እናቴ ሴትዮዋ እንዳትጎዳ ብላ ጓደኞቿን አማክራ ሁለቱም ልጆችሽ ማጅራት ላይ ምልክት አድርጋ ሴቲቱ ለሳ ወንድየው ላንቺ ተወችልሽ። የኑሮ ሁኔታሽንም ስለምታውቀው ማገዝም መስሎ ተሰምቷት ነበር። በወቅቱ ማጅራቴ ላይ ያለው ጠባሳ እንደው አልነበረም። እዚህ ክፍል ያየሁት የጨቅላ ልጅ ፎቶ የወንድሜ ነው ለካ። በዛ በስቃይ ወቅት መዳፉ ሲነካኝ የማውቀው የቅርቤ ሰው የመሰለኝ ለካ ወንድሜ ኖሮ ነው። የእናቱን ጻዕዳ ቀሚስ የተወደደውን ሽቶዬን ያሰነሰብኝ እህቱ መሆኔን አውቆት ነው ለካ። በደመ ነፍስ እየተጓዘ እንኳን አልዘነጋኝም። እንቤ በዝምታ ወረደ። የሞት እጆቹ ያልጠነከሩብኝ፣ ጨካኝ ልብ ያልተቆጣኝ ለካ። ሴትዮዋ አብዝታ ተቆጣች። በእኔ ልጆች ጻድቅ የምትሆን ያንቺ እናት ማነች? በእኔ ደም የከበርቴዎችን መቃም የምታባብስ እሷ ማነች? እኔ በተሸከምኩት ጽንስ ልጄን የምትመጸውት በሰው አዛኟ ማነች? እውነት እልሻለሁ ዛሬ ከጎኗ የምትጋደሚበት ቀንሽ ነው። የሷን ጥፋት አንቺ ተከፊዋለሽ። ነፍስሽን ከነፍሷ ቀላቅለዋለሁ። አይናን አግረጥሮታ ተነሳች። ከተቀመጥኩበት ተነስቼ መካከላቸው ገባው። በእናትነት አይነ ተመለከተች። ውስጥ የሚንኳኳ እልፍ ጥያቄዎች ቢኖሩም ለአሁኑ ዝም ብያለሁ። በይዞር በይ፣ ታከብርኝ እንደው ተከበሪ፣ አለዚያ ተናገረች። ዳግም ልጅሽን ማጣት ኮደሽ ያሻሽን አድርጊ። የሚስጥር እሷ ባትነግርሽ ከማን ትሰሚው ነበር? ላንቺ ብላ ያልሆነችው መሆኗ መሰቃይቷ የእናቷን በደል አይቀንሰውም? ምን የእናቷን በደል ይህ አይቀንሰውም ካልሽ ይኸው የአብራክሽን ክፋይ እኔን መለሰችልሽ። እቺ ልጅ ምንም በማታውቀው ለተባለችው ስለምን ትቀጣለች? ነገሩን ለማርገብ እንደሆነ ሆንኩኝ። የነበረው ጥዘት በረደ።
ልጅቷም እስከዛሬ ለብቻ የተሸከመችውን ሚስት በመተንፈሷ እፎይ ያለች ይመስላል። የዛሬውን ያህል ደንቆኝ አያውቅም። እኔ ልጅ የተባልኩትና እናት ተብዬዋ ጊዜ እስኪያዋህደን ላሁኑ እንደ ሩቅ ሰው ነን። ደጁ በፖሊስ መኪና ሳይረን ተውቋል። ነፍሰ በላው የጠፋው ሬሳ ሲምዘገዘግ ወጣ። እናትየውም ተከተለችው። እኔና ልጅቷም ከበስተኋላቸው እንደለመደው መጥረቢያውን ቀስሮ ሲገሰግስ በታጠቀ ፖሊስ ጭንቅላቱ ተበትኖ በጀርባው ተዘረጋ። እናትየዋን እጇ ላይ ካቴና ኖሮባት ነርሷንም ጭምር ቤተሰቦችና ሜርሲ ከአንዱ መኪና ሲወጡ አዩዋቸው። ሮጬም ቤን እያራዘው ተጠመጠምኩባቸው። ያልጠበቅኩት ታሪክ ያላሰብነው ሰቆቃ በዚህ ተቋጨ። መደሰትን ፈልገን ወዳጆቻችንን ተነጥቀን ተመለስን። እሱ ሁሌም ልክ ነው፣ አይከሰስ። ልቤ ከራራላት እናቴን ማረሚያ እየሄድኩኝ እጠይቃት ይሆናል። ማሚን እናቴ አይደለሽም ብሎ ለማሰብ ያዳግተኛል። ከልጅነቴ ጀምሮ አሳድገኛለች። በቃ እኔና እኔ የምናውቀው ሁለት እናት ይኖረኛል። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመዶ ያጋሩ። ስለተከታተላችሁን ከልብ እናመሰግናለን።